ከስልጣኔ አልወርድም ያሉት የጅቡቲው ፕሬዝዳንት ኢስማኤል ኡመር ጌሌ ቀጣይ የጅቡቲ ጣፈንታ ምን ይሆናል? እውነት ጠቅላይ ሚኒስትሩ ቀይ ባህርን ያስመልሱታል? ያላቸው ስድል ምን ያክል ነው? በጦርነት ወይስ በዲፕሎማሲ? ሰላም ጤና ስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ ለዛሬ የመራረጥናቸው መረጃዎች እነዚህ ናቸው። እስከ ፍጻሜው ቆዩ ግብዣችን ነው። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ሁሉንም ከመረጃዎቹ ይሰሙታል። ወደ መረጃዎቹ እናምራለን። በቅድሚያም የጅቡቲ ምክር ቤት በአገሪቱ ህገ መንግስት ለፕሬዝዳንት የሚወዳደሩ ውጪዎች ላይ የጣለው የእድሜ ገደብ እንዲነሳ የቀረበ የውሳኔ ሐሳብ በሙሉ ድምጽ አጸደቀ። ውሳኔው የፕሬዝዳንት ኢስማኤል ኡመር ጌሌን በሚያዝያ 2018 በሚካሄደው ምርጫ ለስድስተኛ የስልጣን ዘመን በድጋሚ እንዲወዳደሩ መንገድ ከፍቷል። የጅቡቲ ምክር ቤት በአገሪቱ ህገ መንግስት ለፕሬዝዳንትነት የሚወዳደሩ ውጪዎች ላይ የጣለው የእድሜ ገደብ እንዲነሳ የቀረበ የውሳኔ ሐሳብ በሙሉ ድምጽ አጸድቋል። ውሳኔው ፕሬዝዳንት ኢስማኤል ኡመር ጌሌ በሚያዝያ 2018 በሚካሄደው ምርጫ ለስድስተኛ የስልጣን ዘመን በድጋሚ እንዲወዳደሩ መንገድ ከፍቷል። የጅቡቲ ህገ መንግስት እድሜው ከ75 ዓመት በላይ የሆነው ግለሰብ ለፕሬዝዳንትነት መወዳደር እንደማይችል ይደነግጋል። የህገ መንግስቱ ገደብ በመጪው ሚያዝያ ይካሄዳል ተብሎ በሚጠበቀው ምርጫ የ77 ዓመቱ ጎሌህ እንዳይወዳደሩ ያግዳቸዋል። ይሁንና የእድሜ ገደቡ እንዲነሳ የቀረበውን የማሻሻያ ውሳኔ 65 አባላት ያሉት የጅቡቲው ምክር ቤት በሙሉ ድምጽ እንዳጸደቀ አፈ ጉባኤ ዴሌይታ ሞሐመድ ዴሌይታ ለፈረንሳይ ዜና አገልግሎት ተናግረዋል። ፕሬዝዳንቱ በምክር ቤቱ ይሁንታ ያገኘውን ውሳኔ ማጽደቅ አሊያም ህዝበ ውሳኔ እንዲካሄድ መጥራት ይኖርባቸዋል። ውሳኔው በፕሬዝዳንቱ ከጸደቀ ምክር ቤቱ መቀበሉን ለማረጋገጥ በድጋሚ ድምጽ ይሰጥበታል። የጅቡቲ ምክር ቤት ለሁለተኛ ጊዜ ድምጽ የሚሰጠው የዛሬ ሳምንት እሁድ እንደሚሆን ይጠበቃል። ኢስማኤል ኡመር ጌሌ ባለፈው ግንቦት ጅቡቲን ለሌላ 5 ዓመታት ለመምራት በፕሬዝዳንትነት ሊወዳደሩ እንደሚችሉ ፍንጭ ሰጥተው ነበር። በፈረንሳይ የሚገኘው ሊል ካቶሊክ ዩኒቨርሲቲ የአፍሪካ ቀንድ ጉዳዮች ተመራማሪዋ ሶኒያ ለጉሪዬሌ የምክር ቤቱ ውሳኔ የሚያስገርም እንዳልሆነ ተናግረዋል። በማህበራዊ መገናኛ ዘዴዎች ተቃውሞዎች መኖራቸውን የገለጹት ሶኒያ ለጉሪዬሌ ተቃዋሚዎች በጅቡቲ ራሳቸውን ለመግለጽ የሚያስችል ቦታ አይኖራቸውም የሚል ስጋት አላቸው። የጅቡቲ ምክር ቤት አፈ ጉባኤ ዴሌይታ ሞሐመድ ዴሌይታ ሶማሊያ፣ ኢትዮጵያና ኤርትራ የሚገኙበት በችግር በተሞላው የአፍሪካ ቀንድ የትንሽቱን ሀገር መረጋጋት ለማረጋገጥ ህገ መንግስታዊ ማሻሻው አስፈላጊ እንደሆነ ለፈረንሳይ ዜና አገልግሎት ተናግረዋል። ዴሌይታ ሞሐመድ ዴሌይታ ከ80 በመቶ በላይ የሚሆነው ህዝብ ይህንን ይደግፋል ብዬ አስባለሁ ሲሉ አክለዋል። ጎሌህ በሚያዝያ 2013 በተካሄደው ምርጫ ሲያሸንፉ ከተሰጡ ድምጾች ከ97 በመቶ በላይ የሚሆነውን አግኝተው ነበር። ፕሬዝዳንት ኢስማኤል ኡመር ጌሌ የዩናይትድ ስቴትስ፣ ፈረንሳይና ቻይና ወታደራዊ የጦር ሰፈሮች የሚገኙባትን ሀገር በጎርጎሲያውያኑ በ1999 ጀምሮ በመምራት ላይ ይገኛሉ። ጎሌህ ስልጣን የያዙት የጅቡቲ ነጻነት አባት የሚባሉትን ሐሰን ጉርሌን ኦፕቲዶን በመተካት ነበር። ለ22 ዓመታት የኦፕቲዶን ጽህፈት ቤት ኃላፊ ሆነው ሰርተዋል። ጅቡቲ 1 ሚሊዮን ገደማ ህዝብ ቢኖራትም በቀጠናው ቁልፍ ስትራቴጂ ሚና ትጫወታለች። ሀገሪቱ ከቀይ ባህር መግቢያ የእስያና የምዕራቡ ዓለም የንግድ ልውውጥ አብዛኛው ከሚተላለፍበት ባብ ኤል ማንደብ ሰርጥ አጠገብ ትገኛለች። የጅቡቲ ሰላም መሆን ለጅቡቲ ብቻ ሳይሆን ለኢትዮጵያም ወሳኝ ነው የሚሆነው። በጅቡቲ ለ4 ቀን በተዘጋው መንገድ ሰበብ ኢትዮጵያ ላይ ከፍተኛ የፍጆታ ዕቃዎች ጭማሪ ታይቶ ነበር። ስለዚህ ኢትዮጵያ ጅቡቲ ውስጥ የሚደረገውን እያንዳንዱን እንቅስቃሴ በአንክሮ ትከታተላለች። በቀጣዩ መረጃ እውነት ጠቅላይ ሚኒስትሩ ቀይ ባህርን ያስመልሱታል? ያላቸው ድልስ ምን ያክል ነው? በጦርነት ወይስ በዲፕሎማሲ? ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን ወደ ቀይ ባህር የመመለስ ራዕይ መግፋታቸው አይቀሬና ህልውና የተመለከተ ጉዳይ መሆኑን በተደጋጋሚ ገልጸዋል። ይህ ጥያቄ ውስብስብና ከፍተኛ የጂኦፖለቲካ አደጋዎች ያሉበት ቢሆንም ጠቅላይ ሚኒስትሩ ይህንን የብሔራዊ ጥቅም ማስከበር ጉዳይ ለማሳካት የዘረጉት ስትራቴጂ ሰፊ ማብራሪያ ይፈልጋል። የመጀመሪያው የጠቅላይ ሚኒስትሩ ራዕይ ነው። የጠቅላይ ሚኒስትሩ ራዕይ የህልውና ጥያቄ ሲሆን ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የባህር በር ጥያቄን ከቀላል የንግድ ፍላጎት በላይ አድርገው ይገልጹታል። ህልውናን የተመለከተ ፍላጎት ኢትዮጵያ ከ130 ሚሊዮን በላይ ህዝብ ያላት በፍጥነት እያደገች ያለች ኢኮኖሚ በመሆኗ ወደ ባህር መውጫ ማጣት ጂኦግራፊ እስረኛ አድርጓታል ብለዋል። ይህንን ደግሞ የብሔራዊ ደህንነትን፣ የንግድ ዋስትናንና ኢኮኖሚያዊ ህልውናን የሚመለከት ጉዳይ እንደሆነ ያጎላሉ። ጠቅላይ ሚኒስትሩ ሲናገሩም ታሪካዊና ህጋዊ
ክርክር ባለበት የባህር በር ማጣቱ በካቢኔ በፓርላማ ወይንም በህዝብ ያልተወሰነ የ30 ዓመታት የጦርነት ውጤት ነው ይላሉ። በመሆኑም ኢትዮጵያ በዓለም አቀፍ የባህር ህግ መሰረት እንደዚሁም በአልማቲ የድርጊት መርሃ ግብር ላይ የየብስ የለሽ ሀገራትን ወይንም ላንድ ሎክድ ስቴትን ተጠቃሚነት መብት አላት ብለው ይከራከራሉ። ጠቅላይ ሚኒስትሩ የማይቀለበስ ኢሪቨርሰብል አቋም ደግሞ ኢትዮጵያ የባህር በር የማግኘት ጠርቷል የማይቀለበስ መሆኑን በተደጋጋሚ አረጋግጠዋል። ከዚህ በመቀጠል የጠቅላይ ሚኒስትሩ ስትራቴጂካዊ አካሄድን እንመልከት። ጠቅላይ ሚኒስትሩ ይህንን ራዕይ ለማሳካት በሶስት ዋና ዋና መንገዶች ይጓዛሉ። የዲፕሎማሲና ህጋዊ መንገድ የመጀመሪያው አማራጭ ሲሆን የሰላማዊ ንግግር ጥሪን በማድረግ ጠቅላይ ሚኒስትሩ ኢትዮጵያ ጦርነትን እንደማትመርጥና ጉዳዩን በሰላማዊ በጋራ ተጠቃሚነትና በዲፕሎማሲያዊ ንግግር ለመፍታት ቁርጠኛ መሆኗን ደጋግመው ገልጸዋል። በሌላ በኩል የሽምግልና ጥያቄ ያቀረቡ ሲሆን ኢትዮጵያ በቀይ ባህር ጉዳይ ላይ ለዩናይትድ ስቴትስ፣ አውሮፓ ህብረት፣ ቻይናና ሩሲያ እንዲያሸማግሏት በይፋ ጥያቄ ያቀርባለች። ይህ አካሄድ ጉዳዩን ከቀጠናዊ ውዝግብ ወደ ዓለም አቀፍ የዲፕሎማሲ ጠረጴዛ ለማምጣት ያለመ ነው። ጠቅላይ ሚኒስትሩ የመግባቢያ ሰነድ ከሶማሌላንድ ጋር በ2024 መጀመሪያ ላይ ኢትዮጵያ ከሶማሌላንድ ጋር የባህር በር እንድትጠቀም የሚያስችል የመግባቢያ ሰነድ መፈረሟ የዲፕሎማሲ አማራጮችን በንቃት መፈለግና አዳዲስ የጂኦፖለቲካ እውነትን መፍጠርን ያሳያል። በዚህም የተነሳ ጠቅላይ ሚኒስትሩ ከኤርትራ ጋር የመግባቢያ ሰነድ ለመፈረም ዝግጁ ናቸው። በቀጣይ ደግሞ የጠቅላይ ሚኒስትሩ እቅድ ወታደራዊ አቅምን በመገንባት ማስጠንቀቂያ መስጠት ነው። ጠቅላይ ሚኒስትሩ የባህር ኃይል ዳግም እንዲገነባ ባዘዙበት ወቅት ኢትዮጵያ የባህር ኃይሏን መልሳ ማቋቋሟ የረጅም ጊዜ የባህር ላይ ፍላጎቷን በኃይል የመጠበቅ ስትራቴጂካዊ እቅድ አካል መሆኑ አብይ አህመድ አስረድተዋል። በዚህም አቅም አለን ማስጠንቀቂያ ጠቅላይ ሚኒስትሩ ውጊያን መርጥም ቢሉም ኢትዮጵያን ለመንካት የሚሞክሩ ካሉ አሳፍረን እንመልሳለን ማለታቸው አይዘነጋም። ይህንን ማድረግ የሚያስችል በቂ አቅም አለንም ብለዋል። ጠቅላይ ሚኒስትሩ የብሔራዊ መከላከያ ሰራዊት አስፈላጊ ከሆነ ማንኛውንም መስዋዕትነት ለመክፈል ዝግጁ መሆኑን ገልጸዋል። ይህ የጥንካሬ ማሳያ ዲፕሎማሲያዊ ጥረቶችን ለማጠናከር ያለመ ነው። ሌላኛው ስትራቴጂካዊ የጊዜ ፍሰት ነው። ጠቅላይ ሚኒስትሩ ተፈጥሯዊ ሂደትን በመከተል ኢትዮጵያ የባህር በሯን በአንድ ቀን እንዳላጣችው ሁሉ በአንድ ቀን እንደማትመልሰው ተናግረዋል። ይህ ማለት ጉዳዩ አጭር ጊዜ የሚፈጅ ሳይሆን የትውልድ ጥያቄ ስለሆነ ተፈጥሯዊና የማይቆም ሂደት ይከተላል ማለት ነው። ይህ አባባል በአጎራባች ሀገራት ላይ ያለውን ፈጣን ጫና ለመቀነስ እንደዚሁም ለድርድር ጊዜ ለመስጠት ይረዳል። ከዚህ በመቀጠል ጠቅላይ ሚኒስትር አብይ አህመድ የሚጋፈጧቸው አደጋዎችና ተግዳሮቶችን እንመልከት። የመጀመሪያው የቀጠናዊ ግጭት ስጋት ነው። የኤርትራ የሶማሊያና የጅቡቲ መንግስታት የኢትዮጵያን የቀይ ባህርን ጥያቄ እንደ ሉዓላዊነታቸው መደፈር አድርገው በመመልከታቸው ውጥረት ጨምሯል። በተለይም ከኤርትራ ጋር ያለው ውጥረት ወደ ጦርነት ሊያመራ እንደሚችል ተንታኞች ያስጠነቅቃሉ። ከዚህ በተጨማሪ የአጋሮች መከፋፈል ነው። ግብጽ የኢትዮጵያን ተጽዕኖ ለመግታት የኤርትራን አለመግባባት እንደ አጸፋዊ ሚዛን እየተጠቀመችበት ያለው ሁኔታ የቀጠናውን የኃይል ሚዛን ያዛባል። ከዚህ በተጨማሪ የዓለም አቀፍ ሕግ ደንቦች ምንም እንኳን የየብስ የለሽ ሀገራት የመጠቀም መብትን ቢሰጥም ይህ መብት በጎረቤት ሀገራት ላይ ሉዓላዊነት ላይ የተመሰረተ ነው። ስለዚህ ያለ ጎረቤቶች ፈቃድ ቀጥተኛ የባህር በር ማግኘት ሶቨሪን አክሰስ በሕግ አስቸጋሪ ነው የሚሆነው። አብይ አህመድ ኢትዮጵያን ወደ ቀይ ባህር ለመመለስ የጀመሩት ጥረት በብሔራዊ ስምምነትና ህልውና ላይ የተመሰረተ ነው። ስኬት ሊገኝ የሚችለው በአንድ በኩል ጠንካራ የዲፕሎማሲ ጥረትና ሽምግልና፣ በሌላ በኩል ደግሞ ጠንካራ የወታደራዊ አቅም በመጠቀም በጎረቤት ሀገራት ዘንድ ያለውን ግንዛቤ ስምምነት ለመፍጠር ሲቻል ነው። ነገር ግን ይህ ሂደት ባልታሰበ የኃይል ግጭት ሊቋረጥ የሚችልበት አደጋም በጣም ከፍተኛ ነው። ጠቅላይ ሚኒስትር አብይ አህመድ አሰብን ያስመልሳል ወይስ አያስመልሰውም የሚለው ጥያቄ በኢትዮጵያ በኤርትራና በቀይ ባህር ቀጠና ውስጥ እጅግ አወዛጋቢና ስትራቴጂካዊ ጥያቄ ነው። የጠቅላይ ሚኒስትሩ አቋም አንድ የተወሰነ ወደብ ላይ ያተኮረ ሳይሆን ኢትዮጵያ ወደ ባህር የመጠቀም መብቷን በዘላቂነት የማስከበር ዶክትሪን ላይ ያነጣጠረ ነው። በፖለቲካዊ ትንተና ደረጃ የአሰብ ከተማን በኢትዮጵያ ሙሉ ቁጥጥር ስር የማስገባት እድልና ተግዳሮቶች እንደሚከተለው ሊታዩ ይችላሉ። ጠቅላይ ሚኒስትሩ ኢትዮጵያ አሰብን እንድትመለስ የሚፈልጉት በዋነኝነት በሶስት መንገዶች ናቸው። የመጀመሪያው የዲፕሎማሲና የጋራ ባለቤትነት። ይህንንም ዶክተር አብይ የሚመርጡት መንገድ ነው። ከኤርትራ ጋር ባለው ዲፕሎማሲያዊ ግንኙነት መሰረት ኤርትራ ይህንን ነገር ላትፈልገው ትችላለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ ጥያቄ እንደ ሉዓላዊ ስጋት አድርገው ስለሚመለከቱትና ጽምዶን በመጠቀም
የውስጥ ማናጋት ስራዎችን ስለሚሰሩ ይህ የጋራ ስምምነት የፖለቲካ ውጥረቱ እስካልቀነ ድረስ እጅግ የራቀ እድል ነው። ሁለተኛው የረጅም ጊዜ ስትራቴጂካዊ የሊዝ ውል ነው። ልክ የሶማሌላንድ አይነት ስልት ማለት ነው። ይህ መንገድ እድሉ ከፍተኛ ሲሆን በአማራጭ ወደቦች ኢትዮጵያ ከኤርትራ ውጭ ያሉ ወደቦችን በረጅም ጊዜ ስምምነት ማግኘቷን መቀጠል አለባት። ከሶማሌላንድ ጋር የበርበራ ወደብን ለባህር ኃይል መመስረትና ለንግድ አገልግሎት እንድትጠቀም የሚያስችል የመግባቢያ ሰነድ መፈረሙ የዚህ ስትራቴጂካዊ ቀጥተኛ ማስረጃ ነው። አብይ አህመድ የአሰብን የባለቤትነት ጥያቄን ወደ አስተማማኝ የባህር በር ጋራንትድ አክሰስ ጥያቄ በመቀየር ስጋቱን በአማራጭ ወደቦች የማርካት ስራ እየሰሩ ነው። በዚህ መንገድ ኢትዮጵያ ወደ ቀይ ባህር መመለስ የሚለው ራዕይ በተግባር ይሳካል። የመጨረሻው አማራጭ የኃይል አማራጭ ነው። ይህ ደግሞ ከፍተኛ አደጋ ያለው መንገድ ሲሆን ነገር ግን ዋጋም ተከፍሎም ቢሆን እንኳን አሰብን የማስመለስ እንደዚሁም ኤርትራን በቁጥጥር ስር እንድትውል ያስደርጋታል። ጠቅላይ ሚኒስትሩ ጦርነት እንደማይፈልጉ በተደጋጋሚ ቢገልጹም ከግዳጅ የመከላከል አቅም እንዳላቸው ማስጠንቀቂያ መስጠታቸው የፖለቲካው የኃይል ሚዛን አካል ነው። የአማራጭ ቢመረጥ ሙሉ በሙሉ ቀጠናዊ ጦርነት ያስነሳል። ከዚህ በተጨማሪ ግብፅና የገልፍ ሀገራት ጣልቃ ሊገቡ ይችላሉ። ዓለም አቀፍ ማህበረሰቡም በኢትዮጵያ ላይ ማዕቀብ ሊጥል ስለሚችል በኢኮኖሚና በፖለቲካ ደረጃ እጅግ ውድ ዋጋ ያስከፍላል። ስለዚህ ይህ አማራጭ እንደ የመጨረሻ አማራጭ ላስት ሪዞርት ብቻ ሊታይ ይችላል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ አሰብን በአንድ ጀንበር ወይንም በጦርነት የመመለስ እድላቸው እጅግ ዝቅተኛ ነው። ነገር ግን ዶክተር አብይ አህመድ ያሳኩት 3 ነገሮች አሉ። የመጀመሪያው የባህር በር ጥያቄን ከፓርቲ አጀንዳነት ወደ ብሔራዊ የህልውና ጥያቄ ከፍ በማድረግ በህዝብ ዘንድና በዓለም አቀፍ መድረክ ተቀባይነት ማግኘት ነው። ይህንንም በከፍተኛ ሁኔታ አሳክተውታል። ሌላኛው ወታደራዊ አቅምን የባህር ኃይልን ጨምሮ መገንባት ሲሆን የዲፕሎማሲያዊ ክብደትን ለመጨመርና በኤርትራና በሌሎች ጎረቤቶች ላይ ስትራቴጂካዊ ጫና ፈጥረዋል። ሌላኛውና ሶስተኛው ዘላቂ አስተማማኝና ሉዓላዊ ያልሆነ የባህር በር ተደራሽነትን በማንኛውም መንገድ እያስጠበቁ ይገኛሉ። ስለዚህ ዶክተር አብይ አህመድ የሚፈልጉት የአሰብን ከተማ ባለቤትነት ብቻ ሳይሆን የኢትዮጵያን ወደ ቀይ ባህር ተደራሽነት በዘላቂነት ማረጋገጥ ነው። ይህም ስኬታማ ከሆነ የ130 ሚሊዮን ህዝብ ህልውና ጥያቄ በዲፕሎማሲ ተፈቷል ማለት ነው። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፈሩልን። ቻናሉን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።